ለመላክ ጉቦ መስጠት አይቻልም። አይቀበልማ። የት አግኝተው ትሰጠዋለህ? የት አግኝተው? የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበረ። ለመላክ ጉቦ ሰጣችሁ፣ አይቀበልም። የሚሰጥም የለ የሚቀበልም የለ። በገንዘብ ማይለወጥ አይመሽበት ነገር፣ አይደክመው ነገር፣ አያመው ነገር፣ የሚመከርብንን ቀድሞ የሚሰማ ጠባቂ የተሰጠ የሰው ልጅ ክቡር ፍጥረት ነው። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ነው። ሰው ሰብስቧል። በእውነት ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ፣ አንዲት ሴት ውሃ ቀጅ ሴት፣ ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት፣ ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንዳያሸማቅቋት ምሳ በልታችሁ ኑ ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ብሉ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ውሃ ስጭኝ አልሰጥም፣ ውሃ ስጭኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጭኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘኢተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደመቀማት አልቆጠረው። እንዘባይል ውእቱ እንኩሉ አንደ የርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ሑሩይ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ። ለአምላክ ራሱን ድሃ አደረገ መባሉ ለአምላክ የፍጡር ሥጋ ለብሶ ከመምጣት በላይ ምን ድህነት አለው ይላል ቅዱስ ጎርጎርዮስ ዘኑሲስ። ምን ድህነት አለው? አምላክ ደህይ የሚባለው የድሃን ሥጋ ወነሳ አርአያ ገብር፣ ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው። የባሪያን መልክ ይዞ መጣ። ለኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀርም የሰውነቱ ሁሉ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ነው። ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛውም። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አሊምት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉም። የሰው ዋጋው ከብት ስላልሆነ ነው። በብሉይ ኪዳን ይቀርብ የነበረው የስንዴው የተለቀመው ስንዴው በሙሉ ስንዴው የተለቀመው የተበጠረው ለአሮን የታዘዘው
ኦሪት ዘሌዋውያን ምዕራፍ 5 ላይ ያለው የተበጠረ ስንዴ አቅርብ የተባለው ያ ሁሉ እህል አዳምን አላዳነም። የሰው ክብሩ እህል ስላልሆነ የሰው ክብሩ እህል አልሆነም። አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የሰው ክብሩ ልብስ ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ ከመኮከበ ሰማይ ስርግው አሮን ሊቀ ካህናት በማእከሌሆሙ ይላል። እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይህ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃቸው የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። አኮ በተንባል ወአኮ በመልአክ በመልአክም አይደለም በምልጃም አይደለም። አምላክ ወልደ አምላክ እግዚአብሔር መጥቶ አዳምን ይዋጅ ዘንድ ወደዚህ ዓለም መጣ። ጥቀ ፍቁር ተመልከቱ። ዘአፍቀረ ሐሳረ ህላዌነ እምክብሮሙ ለመላእክት ከመላእክት ክብር ይልቅ የኛን ጉስቁልና የወደደ እርሱ እንደምን ያለው ነው ተብሎ ተነገረለት። ሰው ይሄን ያህል ነው። ኋላ መጨረሻ ላይ ምን ተሆነ ተባለ? እኛ በ30 ብር ሸጥንና ይሁዳ ከሰረ የሚባለው እሱ ነው። 30 ብር ተቀብሎ ዕንቁ አጣ። ያ ዕንቁ ኢየሱስ ክርስቶስ ነበር። 30 ብሩን ይዞ ዕንቁውን አጣው። ሰርጎ ዓለም ለሊሁ የሚባለውን ጌጥ የሚሆነውን አምላክ የሚያከብረውን ጌታ የሚያበራለትን ብርሃን አጣ በ30 ብር። ይሁዳን ያከሰረው ገንዘብ መውደዱና ዝሙቱ ነው። ከጌታ ጋር ሲማር ይውላል። ማታ ኢየሩሳሌም ከተማ አንዲት ሰው ጋር ያድር ነበር። 30 ብር እንሰጣለንና ክርስቶስን አሳልፈ ስጠን ሲባል አንሶኛል ብሎ በርባን የውሽማው ወንድም ስለሆነ እሱን እንመርቅልሃለን ተብሎ ነው የተስማማ። በበነገው በርባን የተፈታው በዚህ ውል ነው። ወንበዴ ተቀብሎ ወንበዴዎችን የሚያደናቸውን ጌታ ሳያተርፍ ቀረ። 30 ብር ሸክፎ ገንዘብን የፈጠረውን ጌታ አጣው። ይሁሉ ይህን መክሰር ማለት ይሄ ነው። ስለዚህ ትክክለኛው ዕንቁ ማን ነው ከተባለ ሰው ነው። ያ ዕንቁ ማን ነው ከተባለ ኢየሱስ ክርስቶስ ነው። የሰው ዋጋው ማን ነው ከተባለ የሰው ዋጋው ክርስቶስ ነው። እስኪ የሰው ዋጋው ክርስቶስ ነው በሉ እንጂ ንገሩኝ፣ ድገሙኝ እስኪ። የሰው ዋጋው ማን ነው? ክርስቶስ ነው። ለሰው የተከፈለ ውድ ዋጋ ዕንቁ እሱ ነው። እና መጠናችሁን እወቁት ነው የምለው። ሁላችንም ማለት መጠናችንን እንድናውቅ። ለእኔ እኮ ይሄ ክብሬ አይደለም እንድንል። በገንዘብ ረክተን ስንቀር እኔ ገንዘብ ነው እንደ ሽልማቴ። ለእኔ መጠኔ ክብሬ እኮ ክርስቶስ ነው። የእኔ ዕንቁ እኮ ክርስቶስ ነው። መጨረሻ ላይ የማገኘው ዕንቁ እኮ ክርስቶስ ነው። እንዴት እኔ በገንዘብ ረክቼ ቀራለሁ? ለእኔ መጠኔ ቤት አይደለም፣ ለእኔ ክርስቶስ ነው። ለእኔ መጠኔ እንጀራ አይደለም፣ ለእኔ ክብሬ ክርስቶስ ነው ማለት አለበት። ለእኔ ብርሃኔ እርሱ ነው። ለእኔ ከሹመትም በላይ መድኃኔ ዓለም ነው ብሎ ማሰብ ይገባል። ሐዋርያት ያተረፉት ዕንቁ ኢየሱስ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ? ይህንን ዓለም ትቶ ዕንቁ ያለበትን እርሻ ገዛ።
ከዚያች እርሻ እንቁውን በዚያች እርሻ እንቁውን አገኘው። እርሻ የዓለም እንቁ አዳምን ፈልጎ አተረፈ። ሁለተኛ ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ነው። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሄደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለ። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነት ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው ክብሩን ያጣ። ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን፣ በአምላክ ስጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛው። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ነው። ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይሄድም። አሁን እዚህ አሳዝነ እዚህ እኮ እግዚአብሔር ድራማ ይሰራበታል። እግዚአብሔር ይቀለድበታል። እግዚአብሔር ይዘበትበታል። ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ የልብስ ላቂ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን ነው? እግዚአብሔርን ተራቅቶ ያለበሰው ማን ነው? እግዚአብሔር ሳያውቅ ቀርቶ ያስተማረው ያማከረው ማን ነው? ማንም። እግዚአብሔር ቸግሮት ይመስላችኋልን? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ ነው?